ብሔራዊ ባንክ ለደንበኞቹ ከቀማኛና ህገወጥ አጭበርባሪ ሰዎች ራሱን እንዲጠብቅ አሳሰበ። ኢትዮ ቴሌኮም የዋጋ ማሻሻያ አደረገ። ሩሲያ ዩክሬን የጣለችው ድሮን ጥቃት የፑቲን መኖሪያ ቤቶችን ኢላማ ያደረገ ነው አለች። ሰላም ያልቦ ኒውስ አድማጮች፣ የዕለቱን መረጃዎች እናስደምጣችሁ። ኢትዮ ቴሌኮም የዋጋ ማሻሻያ ማድረጉን በመጠቆም ለባለፉት 6 ዓመታት የማህበረሰቡን እንዲሁም የደንበኞችን የመግዛት አቅም ባገናዘበ መልኩ ከፍተኛ የታሪፍ ቅናሾችን በማድረግ እንዲሁም የቴሌኮምና የዲጂታል መሰረተ ልማቶችን በማስፋፋት በሀገራችን የቴሌኮም አገልግሎት ተጠቃሚዎችን በከፍተኛ ሁኔታ በማሳደግ የደንበኞቹ ቁጥር ከ86 ሚሊዮን በላይ፣ የቴሌብር ተጠቃሚዎች ከ56 ሚሊዮን በላይ መድረሱን አሳውቋል። አክሎም ኩባንያው ለሀገራችን የዲጂታል ኢኮኖሚ ግንባታና አጠቃላይ ኢኮኖሚውን በቴክኖሎጂ በማነቃቃት ዲጂታል ኢትዮጵያ 2025 ስትራቴጂ እንዲሳካ ግንባር ቀደም ሚናውን በሚገባ ተወጥቷል። እየታዩ ያሉትን የማይክሮ ኢኮኖሚ ሁኔታዎች እንዲሁም በተለያዩ ምክንያቶች እየጨመረ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት መጠነኛ የታሪፍ ማስተካከያ ተግባራዊ ማድረጉ ኩባንያው አስፈላጊ ሆኖ አግኝቶታል። ይሄ ማስተካከያም ኩባንያው ለደንበኞቹ የሚሰጠውን ሰፊ አገልግሎት ቀጣይነት ለማረጋገጥና በመላ አገሪቱ እያካሄደ ያለውን የቴሌኮሙኒኬሽን እና የዲጂታል መሰረተ ልማት መስፋፋትን በዘላቂነት ለማጠናከርና ወደፊት ለማራመድ ነው። ማስተካከያው ሲደረግ የደንበኞችን ተጠቃሚነት ለማረጋገጥ የሚከተሉትን ነጥቦች ታሳቢነት ተደርገዋል። የቴሌብር ልዩ ስጦታ በቴሌብር ጥቅል ሲገዙ የነበረው የ10% ቅናሽ ወደ 20% ከፍ እንዲል ተደርጓል። ዋጋቸው ያልተቀየሩ ጥቅሎች በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም። ዲጂታል አካታችነትን ለማስቀጠል ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብር እና የ1 ሰዓት ጥቅሎች ባሉበት ቀጥለዋል። ለአካል ጉዳተኞች፣ ለተማሪዎችና ለመምህራን የተዘጋጁ ልዩ ጥቅሎች ላይ ምንም አይነት ጭማሪ አልተደረገም። ኩባንያው ለደንበኞቹ ለዘወትር አብሮነት በማመስገን የዜጎች ኑሮ የሚያዘምኑ የዲጂታል መፍትሄዎችን ማቅረቡን አጠናክሮ እንደሚቀጥል ገልጿል። በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የዋጋ አስተላላፊዎችን በመጠቀም በሀገሪቱ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮች ላይም ችግር እንደሚያስከትል ተገልጿል። ባንኩ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይም እርምጃ እየወሰደ ነው። ያለ ኤንቢ ፍቃድ በእነዚህ ተግባራት ውስጥ መሳተፍ ግለሰቦችንና ንግዶችን ለማጭበርበር፣ ለገንዘብ ኪሳራና በገንዘብ ማጫ ወይም በሌሎች ህገወጥ ተግባራት ውስጥ ለመሳተፍ አደጋ ላይ ይጥላል። በዚህ ሂደት ከውጭ የኋላ ገንዘብ የሚላክላቸውን የቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና ከአገልግሎት መስተጓጎል ለመጠበቅ ውጭ የሚኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፍቃድ ያላቸውን ተቋማትን ብቻ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ ያሳስባል። ለምሳሌ እንደ ሺኬ፣ አድሉይስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅት መሆናቸው ሊታወቅ ይገባል። ሩሲያ ዩክሬን የጣለችው ድሮን ጥቃት የፑቲንን መኖሪያ ቤቶች ኢላማ ያደረገ ነው አለች። በተፈጸመው ጥቃት ምክንያት ክሱን ለመጀመሪያ ጊዜ በይፋ ያቀረቡት የሩሲያ የውጭ ጉዳይ ሚኒስቴር የዩክሬንን ወረራ ለማስቆም በሚደረገው የሰላም ውይይት ላይ የሩሲያ የድርድር አቋም እንደሚሻሻል አሳውቀዋል። ሩሲያ በክስተቱ ምንም አይነት ጉዳት አለመድረሱን ገልጻ ነገር ግን የሩሲያ ጦር ለበቀል ጥቃቶችን ኢላማዎች መርጧል ብላለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ወዲያውኑ ከሩሲያ የተሰነዘረውን የድሮን ጥቃት ሙሉ በሙሉ የተፈጠረ ከእውነት የወጣ ነው ሲሉ ውድቅ አድርገውታል። የሶቪየትና የሩሲያ መሪዎች ዶርጊዮ ቦርዲንን እንደ የባህል መፈግፈጊያ ተጠቅመውበታል ብለዋል። የዩክሬን ፕሬዝዳንት ዜሌንስኪ ሩሲያ የአሜሪካ ዩክሬንን ዲፕሎማሲ ለማዳከምና በዩክሬን ላይ ተጨማሪ ጥቃቶችን ለማጽደቅ ጥቃቱን ልትጠቀምበት እንዳሰበች ተናግረዋል። አክሎም ሩሲያ ቀደም ሲል በኪየቭ በሚገኝ የመንግስት ህንጻዎች ላይ ጥቃት እንደሰነዘረች ጠቁመው ነገር ግን ዩክሬን ተመሳሳይ እርምጃ እንደምትወስድ ክደዋል። ይህ በእኛ መካከል ካሉ ብዙ ልዩነቶች አንዱ ነው ብለዋል።
ዋይት ሀውስ የስምምነቱን ጥሪ ውጤታማ ብሎ ከመጥራት ባለፈ የጥሪውን ዝርዝር ሀሳብ አላቀረበም። እንደ ሞስኮ ገለጻ ግን ትራምፕ እሁድ ዕለት ከዘለንስኪ ጋር በማር አላጎ ባደረጉት ስብሰባ ላይ ለፑቲን ገለጻ አድርገዋል። እንዲሁም ዩክሬን ወደ ስምምነት ለመድረስ እውነተኛ እርምጃዎችን መውሰድ እንዳለባት ተወያይተዋል። ሁለቱ ወገኖች ከክልል ውጭ ባሉ ዋና ዋና ጉዳዮች ላይ ስምምነት ላይ እንደደረሱ ዘግቧል። እናም ዘለንስኪ አርብ ዕለት ለአክሲዮስ እንደተናገሩት ሩሲያ ድምፅ እንዲሰጥ ለማስቻል ለ2 ወራት የሚቆይ የተኩስ አቁም ስምምነት ከተቀበለች ሙሉ እቅዱን የግዛት ስምምነትን ጨምሮ ለህዝብ ውሳኔ ለማቅረብ ፈቃደኛ መሆናቸውን ተናግረዋል። ፑቲን ከዚህ በፊት የተኩስ አቁም ስምምነት የሚለውን ሀሳብ ውድቅ አድርገውት ነበር። እሁድ ዕለት ከትራምፕ ጋር ባደረጉት ጥሪ የተኩስ አቁም ስምምነቱን እንዳልተቀበሉም ተዘግቧል።